አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የብግነት ወይም ደግሞ የኢንፍላሜሽን ከባድና አደገኛ ምልክቶችን እንዲሁም ደግሞ ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ ኃይለኛ የሆኑ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብግነት ወይም ደግሞ ኢንፍላሜሽን የሰውነታችን አስፈላጊ የሆነ አካል ነው። ነገር ግን ብግነት የምንለው ወይም ደግሞ ኢንፍላሜሽን የምንለው ስር የሰደደ ከሆነ ከባድ የሆነ የጤና ችግርን ያስከትልብናል። በጊዜ ሂደትም ዴድሊ ወይም ደግሞ ገዳይ ይሆናል ማለት ነው። ብግነት እንግዲህ አብዛኛውን ጊዜ በጸጥታ የሚጀምር ነው። ስር የሰደደ ብግነት ከጊዜ በኋላ ግን እየጠነከረ በመምጣት ሁሉንም የሰውነት ስርዓቶችን ያጠቃል ማለት ነው። ስር የሰደደ ከሆነ እንጂ በሌላ አማካኝነት ብግነት ግን በሽታ የመከላከል ስርዓታችንን የማንቃት ሂደት ነው። ቀላል ከሆነ እናም ስር የሰደደ ካልሆነ ብግነት የሰውነታችን አስፈላጊ የሆነ አካል ነው ማለት ነው። በርካታ በሽታዎች በሚከሰቱበት ጊዜ ለነዛ በሽታዎች የበሽታ መከላከል ስርዓታችን ምላሽ የሚሰጥበት ሁኔታ ነው። ይህ ብግነት ግን በጣም ከፍተኛ እናም ስር የሰደደ ከሆነ አካላቶቻችንን ወይም ደግሞ ሴሎቻችንን ጤናማ የሆኑትን በማጥቃት ከባድ የሆነ የጤና ችግርን ያስከትልብናል። ስር የሰደዱ በሽታዎችንም ያስከትልብናል። ስለ ብግነት ወይም ደግሞ ስለ ኢንፍላሜሽን ማወቅ ከፈለጋችሁ የሰራሁት ቪዲዮ አለ፣ እሱን መመልከት ትችላላችሁ ማለት ነው። ታዲያ ብግነት፣ ስር የሰደደ ብግነት የመጀመሪያ ምልክቶች ምንድናቸው የሚለውን እንመልከት። እነዚህ ምልክቶች እንግዲህ ብዙውን ጊዜ ችላ የምንላቸው ናቸው። ግን የመጀመሪያዎቹ የብግነት ወይም ደግሞ የኢንፍላሜሽን ማስጠንቀቂያ ደውሎች ናቸው። አንደኛ ዘላቂ ድካም እናም ዝቅተኛ የኃይል መጠን ነው። ብግነት የበሽታ መከላከያ ስርዓታችን እንዲበራ ያስገድደዋል። ይህ ኃይልን ያለማቋረጥ ያቃጥላል። ከእንቅልፍ በኋላም ቢሆን እንዲደክመን ያደርጋል። ያለ ምክንያት ከባድ ዘገምተኛ ወይም ደግሞ ሰነፍም እንደሆንን ይሰማናል። ሁለተኛ የአእምሮ ጭጋግና ደካማ የሆነ ትኩረት ነው። የብግነት ኬሚካሎች ሳይቶኪኖች የአንጎል ምልክት መላላክ ላይ ተጽዕኖን ያሳድራሉ። ትኩረት ለማድረግ መቸገር፣ በቀላሉ መርሳትና በአእምሮ ቀርፋፋም እንድንሆን ይሰማናል። ሶስተኛ ያልተገለጸ ክብደት መጨመር ነው። ብግነት ኢንሱሊን እናም የታይሮይድ ሆርሞኖችን ያበላሻል። ይህ ስብን ማከማቸትን ቀላል እናም ስብን ማቃጠልን ከባድ ያደርገዋል። ብዙ ባትበሉም ክብደት ሊጨምር ይችላል። አራተኛ ተደጋጋሚ የሆነ ራስ ምታት ነው። በደም ስሮችና በነርቮች ዙሪያ ያለው ብግነት የውጥረት ወይም ደግሞ የማይግሬን ራስ ምታትን ሊያስከትል ይችላል። አምስተኛ የመገጣጠሚያ ህመም እናም ጥንካሬ ነው። ጉልበቶች፣ እጆች፣ የታችኛው ጀርባ ወይም ደግሞ ትከሻዎች በተለይም ጠዋት ላይ የጠነከሩ እንደሆኑ ይሰማቸዋል። ይህ የብግነት ከመጀመሪያ ምልክቶች ውስጥ አንዱ ነው። ስድስተኛ የምግብ መፈጨት ችግሮች ነው። ብግነት የአንጀት ግድግዳን ይጎዳል። ምልክቶቹም ጋዝ፣ የሆድ መነፋት፣ የሆድ ድርቀት፣ ተቅማጥ፣ አሲድነት ወይም ደግሞ የአንጀት መቆጣት ሲንድረምን እንደ ኢሪቴብል ባውል ሲንድረምን ያስከትላል። ሰባተኛ የቆዳ ችግሮች ነው። ብጉር፣ ሽፍታ፣ ኤግዜማ እና የቆዳ በሽታዎች እንደ ሶሪያሲስ ሁሉም በብግነት የመከላከል ምላሾች ምክንያት ይነሳሉ። ስምንተኛ የእንቅልፍ ችግሮች ነው። የብግነት ኬሚካሎች ሜላቶኒን መመረት ላይ ጣልቃ ይገባሉ። ለመተኛትም ረጅም ጊዜ ይወስድባችኋል ወይም ደግሞ በሌሊት ብዙ ጊዜም ትነሳላችሁ ማለት ነው። በሁለተኛ ደረጃ ደግሞ ይበልጥ
ከባድ የሆኑ የብግነት ወይም ደግሞ የኢንፍላሜሽን የላቁ ምልክቶችስ ምን እንደሆኑ ደግሞ ልንገራችሁ። እነዚህ ብግነት ወይም ደግሞ ኢንፍላሜሽን በሰውነት ውስጥ ወደ ጥልቅ እየተሰራጨ መሆኑን የሚያመለክቱ ምልክቶች ናቸው። አንደኛ ከፍተኛ የሆነ የደም ስኳር ወይም ደግሞ ቅድመ የስኳር በሽታ ነው። ብግነት ለስኳር በሽታ ዋና የአደጋ መንስኤ የሆነውን የኢንሱሊን ሬዚስታንስን ያስከትላል። ሁለተኛ ከፍተኛ የደም ግፊት ነው። ብግነት የደም ቧንቧ ግድግዳዎችን ሲጎዳ የደም ስሮች ይጠነክራሉ። ልብ በኃይል እንዲመታም ይገደዳል። ለደም ግፊት መጨመርም ያመራል። ሶስተኛ ከፍተኛ ኮሌስትሮል እናም ትራይግሊሰራይድ ነው። ብግነት የደም ቧንቧዎችን ይጎዳል። ይህም ሰውነት ጉዳቱን ለመጠገን ኮሌስትሮል እንዲልክ ያደርጋል። ይህ ወደ ፕላክ መከማቸት ያመራል። አራተኛ የማይጠፋ የሆድ ስብ ነው። ውስጣዊ ስብ በአካላት ዙሪያ ያለው ስብ ኢንፍላሜሽንን ያስከትላል። ብዙ ስብ ሲኖር ብዙ ኢንፍላሜሽን ይኖራል ወይም ደግሞ ይከሰታል። ይህ ደግሞ የኢንፍላሜሽን መከሰት ደግሞ ይበልጥ ብዙ ስብ እንዲከሰት ያደርጋል። አምስተኛ የሆርሞን አለመመጣጠን ነው። ብግነት የታይሮይድ ሆርሞኖች ወይም የሜታቦሊዝምን ፍጥነት የሚቀንሱትን የኤስትሮጅን ወይም ደግሞ የፕሮጀስትሮንን መደበኛ ያልሆነ የወር አበባ እናም ቅድመ የወር አበባ ሲንድረም ወይም ደግሞ ምልክቶች እንዲከሰት ያደርጋል። ቴስቴስትሮንን ደግሞ ዝቅተኛ የሆነ ኃይል እናም ዝቅተኛ የወሲብ ፍላጎት እንዲኖር ያደርጋል ማለት ነው። ስድስተኛ ተደጋጋሚ ኢንፌክሽኖች ነው። ብግነት የበሽታ መከላከያ ስርዓታችንን ያዳክማል። ከበፊቱ በበለጠ ብዙ ጊዜ በጉንፋን በፍሉ ወይም ደግሞ በኢንፌክሽኖች እንያዛለን ማለት ነው። ሰባተኛ የደረት ህመም ወይም ደግሞ የትንፋሽ እጥረት ነው። ይህ በልብ ወይም ደግሞ በሳምባ ውስጥ ያለውን ብግነትን ሊያመለክት ይችላል። ከባድ የሆነ የማስጠንቀቂያ ምልክት ነው። ስምንተኛ የማስታወስ ችሎታ ማጣትና የስሜት መለዋወጥ ችግሮች ነው። ስር የሰደደ ብግነት ከድብርትናም ከጭንቀት ጋር ተያይዟል። ረጅም ጊዜ የሚቆይ ብግነት የአንጎል እርጅናን እናም የማስታወስ ችሎታ መቀነስን ያፋጥናል። በሶስተኛ ደረጃ ደግሞ ብግነት ገዳይ ደረጃ ወይም ደግሞ የአካል ክፍሎች መጎዳትን የሚያመለክተው መቼ እንደሆነ የሚከሰቱት ምልክቶችን እነግራችኋለሁኝ። ይህ ደረጃ አስቸኳይ የሆነ የሕክምና ክትትል የሚጠይቅ ወይም ደግሞ የሚያስፈልገው ነው። አንደኛ የልብ በሽታ ነው። በብግነት የተፈጠረ ሰሌዳ የደም ቧንቧዎችን ይዘገዋል። ወደ ልብ ድካም ወይም ደግሞ ወደ ልብ አለመስራት ያመራል። ሁለተኛ ስትሮክ ነው። ብግነት ደም በቀላሉ እንዲረጋ ያደርጋል። የረጋ ደም ወደ አንጎል የሚሄደውን የደም ፍሰትንም ይዘጋል። በዚህ አማካኝነት ስትሮክ ይከሰታል። ሶስተኛ የኩላሊት መጎዳት ነው። የብግነት ኬሚካሎች ቀስ በቀስ የኩላሊት ህብረ ህዋሳትን ያጠፋሉ ወይም ይጎዳሉ። አራተኛ የጉበት ስብ በሽታ ነው። ፋቲ ሊቨር ዲዚዝ የምንለውን ጉበት ያብጣል ወይም ኢንፍሌምድ ይሆናል እናም በስብም ይሞላል። ካልተቆጣጠራችሁት ወደ የጉበት ጠባሳ ወይም ደግሞ ወደ ሲርሆሲስም ሊያድግ ይችላል። አምስተኛ ካንሰር ነው። ብግነት የዲኤንኤ ለውጥናም ከቁጥጥር ውጭ የሆነ የህዋስ እድገትን ያስከትላል ማለት ነው። ስለዚህ እነዚህ ብግነት ገዳይ ደረጃ በሚደርስበት ጊዜ የሚከሰቱ ከባድ የሆኑ የጤና ችግሮች ናቸው። አስቸኳይ የሆነ የህክምና ክትትልን የሚፈልጉ ናቸው። ታዲያ መልካም ዜናው ግን ብግነትን ወይም ደግሞ ኢንፍላሜሽንን በፍጥነት የሚቀንሱ ዋና ዋና ምግቦችን አስቀድማችሁ መመገብ ትችላላችሁ ማለት ነው። እነዚህ ምግቦች የኢንፍላሜሽን መንገዶችን ያነጣጥራሉ እናም በየቀኑ ሲወሰዱ በፍጥነትም ይሰራሉ። አንደኛና ዋነኛው ኢንፍላሜሽንን የሚቀንስ ስፓይስ ወይም ደግሞ ቅመም እርድ ነው። እርድ ኩርኩሚን የሚባል አንቲ ኢንፍላማቶሪ የሆነ ውህድን ይዟል። ቁጥር 1 የአንቲ ኢንፍላማቶሪ ምግብ ወይም ደግሞ ብግነትን የሚከላከል ምግብ ነው። እርድ ኤንኤፍ ኬቢ ዋናው የኢንፍላሜሽን መቀየሪያን ይዘጋል። የመገጣጠሚያ ህመምን እናም ብግነትን ይቀንሳል። ከቁንዶ በርበሬ ጋር ሲወሰድ በጥቂት ሰዓታት ውስጥም ይሰራል። ለመጠቀምም ታዲያ
ግማሽ የሻይ ማንኪያ እርድን ከጥቂት ቁንዶ በርበሬ ጋር አንድ ላይ አዋህዳችሁ ከፈለጋችሁ በሻይ መልኩ ከፈለጋችሁ በእርድ ወተት መልኩ እንዲሁም ደግሞ በውሃም ለብ ባለ ውሃ ውስጥም ቀላቅላችሁ መጠቀም ትችላላችሁ። ሁለተኛ ዝንጅብል ነው። ዝንጅብል እንደ ተፈጥሯዊ አይቡፕሮፊን ይሰራል። በአንጀት በመገጣጠሚያዎችና በጡንቻዎች ውስጥ ያለውን ኢንፍላሜሽንን ይቀንሳል። ትኩስ የዝንጅብል ሻይ ወይም ደግሞ የዝንጅብል ጭማቂን መጠጣት ትችላላችሁ። ሶስተኛ ስባማ አሳዎች ነው። ፋቲ ፊሽ የምንላቸው በኦሜጋ ስሪ ይዘታቸው በጣም ከፍተኛ ናቸው። እንደ ሳልመን፣ ሰርዲን፣ ማካሪል እናም ቱናን ተመገቡ። ኦሜጋ ስሪ የብግነት ሳይቶኪኖችን ይቀንሳል። ልብን፣ አንጎልን እናም መገጣጠሚያዎችንም ከጉዳት ይከላከላል። አራተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ እናም እንጆሪ የኦክሲዲቲቭ ስትረስን በሚቀንሱ አንቶሲያኒን የበለጸጉ ናቸው። የአንጎል ጤናን ያሻሽላሉ እናም የኢንፍላሜሽን ደረጃዎችንም ዝቅ ያደርጋሉ። አምስተኛ ቅጠላማ አትክልቶች ናቸው። እንደ ስፒናች እናም ኮላርድ ግሪንስ የምንላቸው በአጠቃላይ ግሪን ሊፊ ቬጂቴብል የምንላቸው አረንጓዴ አትክልቶች እነዚህ በአንቲኦክሲዳንቶች እና በማግኒዥየም ይዘታቸው ከፍተኛ ናቸው። የማግኒዥየም እጥረት ደግሞ ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል። ስድስተኛ የወይራ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይል የምንለው እንደ አይቡፕሮፊን የሚሰራ ኦሊዮካንታልን ይዟል። የመገጣጠሚያ ህመምንም ይቀንሳል። ልብን እናም አንጎልንም ከጉዳት ይከላከላል። ስር የሰደደ የብግነት ምልክቶችንም ዝቅ ያደርጋል። ሰባተኛ ነጭ ሽንኩርት ነው። ነጭ ሽንኩርት የብግነት ኢንዛይሞችን የሚቀንስ አሊሲንን ይዟል። ለበሽታ መከላከልና ለአንጀት ጤናም ኃይለኛ ነው። ስምንተኛ አረንጓዴ ሻይ ነው። አረንጓዴ ሻይ ከጠንካራዎቹ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንቶች ውስጥ አንዱ የሆነውን ኢጂሲጂን ይዟል። ልብን፣ አንጎልን እናም ጉበትንም ከጉዳት ይከላከላል። ዘጠነኛ ለውዝ እናም ሲድስ የምንላቸው እንደ ዋልነት፣ ቺያሲድ እና ተልባ በፋይበር እና በኦሜጋ ስሪም ከፍተኛ ናቸው። ኢንፍላሜሽንን ይቀንሳሉ እናም የደም ስኳርንም ያረጋጋሉ። አስረኛ አቮካዶ ነው። አቮካዶ በሞኖ አንሳቹሬትድ ስብ ወይም ደግሞ ፋት የተሞላ ነው። በደም ስሮችና በአንጀት ውስጥ ያለውን ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። 11ኛ ሙሉ እህሎች ነው። እንደ ኦትስ፣ ቡናማ ሩዝ እና ኪንዋ እነዚህ ከፍተኛ የፋይበር ይዘታቸው እንደ ሲአርፒ ያሉ የኢንፍላሜሽን ምልክቶችን ይቀንሰዋል። 12ኛ ፈርመንትድ ፉድ የምንላቸው ናቸው። እንደ እርጎ፣ ኪፈር እና ኪሚቺ እነዚህ የአንጀት ማይክሮባዮምን ያሻሽላሉ። አብዛኛው ብግነት የሚጀምረው በአንጀት ውስጥ ስለሆነ። 13ኛ ቲማቲም ነው። ቲማቲም በላይኮፔን የበለጸገ ነው። በሳምባ በልብና በቆዳ ውስጥ ያለውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ስለዚህ እነዚህ ምግቦች ብግነትን ወይም ደግሞ ኢንፍላሜሽንን የሚቀንሱ ሱፐር የሆኑ ምግቦች ናቸው። ነገር ግን ማወቅ ያለባችሁ ነገር ምንድን ነው? ምንጊዜም ቢሆን በየቀኑ ግማሽ ማንኪያ ወይም ደግሞ በቀን 2 ጊዜ 1 ማንኪያ እርድን ከቁንዶ በርበሬ ጋር አድርጋችሁ ከፈለጋችሁ በወተት ከፈለጋችሁ ደግሞ በሻይ መልኩ ከፈለጋችሁ ደግሞ ለብ ባለ ውሃ ውስጥ አድርጋችሁ ብትጠቀሙ በጣም መልካም ነው። ነምበር 1 ሱፐር የሆነ አንቲ ኢንፍላማቶሪ እናም ብግነትን የሚከላከል ድንቅ የሆነ ቅመም ነው ማለት ነው። እንዲሁም ደግሞ ዝንጅብልንም መጠቀማችሁን አትዘንጉ። እነዚህ በጣም ሱፐር የሆኑ ብግነት ወይም ደግሞ ኢንፍላሜሽንን የሚከላከሉ በርካታ የሆነ በሽታዎችን የሚከላከሉ ድንቅ የሆኑ ቅመሞች ናቸው። በፍጹም ከገበታችሁ ውስጥ ልታጧቸው የማይገቡ ልትለዩዋቸው የማይገቡ ድንቅ የሆኑ ቅመሞች ናቸው። በፍጹም አትዘንጓቸው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ
ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።